እስቲ ምን ማለት ይመስላችኋል? ስቶፒንግ ዲስታንስ ለመቆም የሚወስድበት ዲስታንስ አይደል? ኦኬ ኦር ስቶፒንግ ዲስታንስ is the total distance. Is the total distance. Is the total distance. As the total distance. The moment from ጌታቸው ረዳ በቅርቡ ምን አለ መሰላችሁ? ስገድል አንዴ ገደልካል፣ አስበህ ስገድል ደግሞ ሁለቴን ይገደልከው። ስታስብ ገላል፣ መልስ ስታረግ ገላል አለ። የፊዚክስ ኮንሰፕት ነው። Come on, no. In the total distance, the moment from the driver decide to stop. Stopping distance. ሹፌሩ ለማሰብ ካቆመበት እስካቆመበት ሰዓት ድረስ ስቶፒንግ ዲስታንስ ነው። ካሰበበት እስከ መጨረሻው ደግሞ መኪናዋን እስካቆመበት ማለት ነው። the total distance, the moment from the driver decide to stop until the vehicle stop. ሹፌሩ ለማቆም ካሰበበት መኪናዋን እስካስቆመበት ድረስ ያለችው ዲስታንስ ማለት ነው። ተመልከት። ይኸውልህ ለምሳሌ ስምረ እያት ግንሽ እያት በጌታ እያት መጽሐፋችሁን ነገር ይጨምራል ከፎርስ ጋር አያይዙ። እዚህ ግን አልጨምረውም። እኔ ፎርስ የሚባል ነገር ተው በቃ። አሁን ፎርስ የሚባል ነገር አውርተናል እስካሁን ድረስ አላወራንም። ኔክስት ነው የምናወራው። ፎርስን ስናወራ ታዩታላችሁ። ተርሚናል ቬሎሲቲ ላይ ማለት አይደል ኤር ሬዚስታንሱና ዌይት ኦፍ ዘ ቦዲ እኩል ሲመጡ አይደል ፕሪቨንት ሲያደርገው ፎርስ ቆይተው ፎርስ እሺ ና the total distance, the moment from the driver decide to stop until the vehicle stop. ለምሳሌ ድንገት መኪናው እየሄደ እዚህ ጋር ሰው አየ ወይ ደግሞ የሆነ ነገር እንስሳ አየ። ከዛ አየና ብሎ ደነገጠና ፍሬን ለመያዝ ወሰነ። ፍሬን ለመያዝ ከወሰነበት ከዛ ፍሬን ሲዝ ደግሞ ባንድ ያቆምም ዲክስሬት እያደረገ ፍጥነት እየቀነሰ መጨረሻ መኪናው እስከቆመበት ድረስ ያለው ዲስታንስ ማለት ነው። ስለዚህ ሁለት ዲስታንስ አለ እዚህ ጋር። አንደኛ እየሄደ ነበር በሆነ ስፒድ። ከዛ አየና ብሎ ደንግጦ ያዘ ብሎ እስከሚይዝ ያለችው ዲስታንስ ሪአክሽን ዲስታንስ ትባላለች። ሪአክሽን ዲስታንስ ወይም ደግሞ እንደዚህ ውጭ ያሉ አንዳንድ አስተማሪዎች ሲያስተምሩ ቲንኪንግ ዲስታንስ ይሏታል። ያሰበበት ዲስታንስ ብሎ በቃ እዚህ ወስኖ ፍሬን እስከሚይዝ ድረስ ከጭንቅላቱ እስከ እግሩ ድረስ ያለችው ረጅም ነው ትንሽ ነው? ብሊንክ አይናችሁ ብሊንክ እንደማለት በቃ አጭር ናት። ሪአክሽን ዲስታንስ ታይሟን በጣም ትንሽ ናት። ሪአክሽን ታይም ትባላለች። 0.2 0.3 ወይ ቢበዛ 0.7 ናት። በጣም ትንሽ ናት እና ሪአክሽን ታይም ይችኛዋ ሪአክሽን ዲስታንስ ወይም ደግሞ ምን በባል ይታወቃል አልኳችሁ? ቲንኪንግ ዲስታንስም ይሉታል። ቲንኪንግ ዲስታንስ ከኛ ሀገር ውጭ አሉ መብታቸው ነው ቲንኪንግ ዲስታንስ። ስለዚህ አየ ሹፌሩ አየ ብሎ ደንግጦ ያዘ ብሎ ደንግጦ እስከሚይዝ ድረስ የፍጥነት ለውጥ ይኖረዋል። በጣም ትንጥዬ ናታ ብሎ እስከሚይዝ ድረስ ፍጥነቱ ይለዋወጣል። በጣም ትንጥዬ ናታ። so this motion is uniform motion ናት። ዩኒፎርም ሞሽን ነው ማለት እናቷም አባቷም ፎርሙላ ስንት ናት? አንድ ቪዚ ኳልቱማ። ስለዚህ ኤስ ማለት ምን ማለት ነው? ቪቲ። ስለዚህ ሪአክሽን ዲስታንስ ማለት ቪ ሲባዛ ቲ ነው። የትኛው ታይም? ሪአክሽን ታይም። ይችኛው ቅጽበታዊ ታይም አለቀሽ። እዚህ ጋር ፍሬን ያዘ። ስለዚህ እዚህ ጋር ቪ ከነበር ፍጥነቱ እዚህ ጋር ቪ ነው። ያው አይቀያየርም። ያው በቃ ብሎ ደንግጦ እስከሚድረስ ለውጥ የለም። በጣም ጥንጥዬ ስለሆነች ፍሬን ያዘ እዚህ ጋር። ከዛ ምን እያደረገ ነው የሚመጣው? ነገር እየቀነሰ መጨረሻ እየቀነሰ ይመጣ መጨረሻ ፍጥነቱ ምን ነው? ዜሮ አይደል? ከዚህ እስከዚህ ያለው ሞሽንስ ዩኒፎርም ሞሽን ነው ወይንስ ዩኒፎርምሊ አክሰለሬትድ ሞሽን ነው? ዩኒፎርምሊ አክሰለሬትድ ሞሽን። ይሄንን ደግሞ ብሬኪንግ ዲስታንስ ይባላል። ብሬኪንግ ፍሬን ያዘበት ዲስታንስ። ስለዚህ ይሄ ዩኒፎርምሊ አክሰለሬትድ ሞሽን ነው ከተባለ ከዚህ እስከዚህ ላይ ያለው ይሄ መነሻ ነው መድረሻ ነው? መነሻ አይደል? yes መድረሻ። ይሄ ቪ ፋይናል ነው፣ ይሄ ቪ ኢኒሻል ነው። ያስ ዲስታንስ እንፈልግ እስኪ። ቪ ፋይናል ስኩዌር ማለት ምን ማለት ነው? ቪ ኢኒሻል ስኩዌር ፕላስ 2 ቪ ፋይናል ስንት ነው? 0 ስኩዌር። ቪ ኢኒሻሉስ አላውቀውም። ቪ ነው አይደል? እዚህ ጋር የነበረው ቪ ያው ቪ ስለሆነ ፕላስ 2 አክሰለሬት ነው ዲክሰለሬት ነው የሚያደርገው? ወደ ፖዚቲቭ ነው የሚሄደው። ዲክሰለሬት የሚያደርገው አክሰለሬሽኑ ፖዚቲቭ ነው ኔጌቲቭ ነውማ? በይዋ ወደ ፖዚቲቭ ነው የሚሄደው። አክሰለሬሽኑ ምንድን ነው?
ኔጌቲቭ ጎበስ ኔጌቲቭ ኤ። ዲስታንሳችሁስ ሪያክሽን ዲስታንስ ነው ብሬኪንግ ዲስታንስ ነው? ከዚህ ፍሬን የያዘበት ብሬኪንግ ዲስታንስ 0 ስኩዌር 0 ነው። እቺ ቪ ስኩዌር ትሆናለች። እቺ -2 ኤኤስ ብሬኪንግ ዲስታንስ። እቺ ወደዚህ ብትመጣ ወይ እቺን ወደዚህ ብታሻግሯት 2ኤ ብሬኪንግ ዲስታንስ ኢዝ ኢኳል ቱ ቪ ስኩዌር። ለኤ ብታካፍሉ ብሬኪንግ ዲስታንሳችሁ ምንድን ነው? ቪ ስኩዌር ኦቨር 2ኤ። ስለዚህ እቺ ናት ብሬኪንግ ዲስታንሳችን። አሁን ስቶፒንግ ዲስታንስ ማለት ከዚህ እስከዚህ ያለው ነው። ስለዚህ ስቶፒንግ ዲስታንስ ቶታል ዲስታንሳችን ማለት ማ ሲደመር ማ ነው? ሪያክሽን ዲስታንስ ሲደመር ማ? ብሬኪንግ ዲስታንስ። ሪያክሽን ዲስታንስ ምን አይነት ሞሽን ነው? የሞሽን ዩኒፎርም ሞሽን። ፎርሙላው ምንድን ነው? ቪቲ አር። ሪያክሽን ታይም ጥንት ናት። በቃ ኤስቢስ ብሬኪንግ ዲስታንሱስ ቪ ስኩዌር ኦቨር 2ኤ። ስቶፒንግ ዲስታንስ ነው ይሄ። ቶታል ስቶፒንግ ዲስታንስ ማለት ነው። ዶንት ፎርጌት ዳት ኤስአር ማለት ሪያክሽን ዲስታንስ ነው። ኤስቢ ማለት ደግሞ ብሬኪንግ ዲስታንስ ነው። ይኸውላችሁ አንዳንድ ጊዜ አንዳንድ ጥያቄ ላይ ሪያክሽን ዲስታንስ ላይሰጥ ይችላል። ቅጽበታዊ ስለሆነ ሪያክሽን ታይም አይሰጥም። ሪያክሽን ታይም ካልሰጠ ዝም ብለህ መፈለግ። ሪያክሽን ታይም ከሰጠ ግን ሁለቱም መደመር ነው። ጥያቄ ስንሰራ ጨዋታ ነው። ይኸው 4 ፎርሙላ መስጠት ስለገባቸው ጥያቄ ቢሰሩ ጥሩ ነው። እስቲ ሁለቱንም ሳትነጋገሩ እንደው በእናታችሁ ለምናችኋለሁ ትሰሩልኛላችሁ። ሳትነጋገሩ እሺ፣ በየራሳችሁ እሺ። አደራ አንተ ተው። ቆይ እሺ። the reaction time ይህንን ጥያቄውን ብጽፉትም ጥሩ ነው። the reaction time of an auto አልጽፉም ካላችሁም አሰራሩን ከያዛችሁትም በቂ ነው። driver is 0.7 second if the car was moving. If the car was moving at initial velocity of 50 meters per second and decelerate at a rate of 5 meters per second square, what distance will it move before stopping? እስቲ ወንድ ናት። ምኑ ቶና 33 ጨርሶ ነው። እስቲ ይሆናል። አላቅም እንጃ። እስቲ 15 ሲባዛ 0.7 let's do it together። አንድ ላይ እንስራው እስኪ። ምን ላይ የመጀመሪያው the reaction time of an automobile driver። reaction time ማለት አስቦ እስከሚረግጥ ያለችው አይደል? አንድ አውቶሞቢል አለች፣ አሰበ፣ ፍሬን ያዘ። እቺ reaction time ውስጥ ናት 0.7። if the car was moving at initial velocity ስንት ነበር? 15 ሜትር and accelerate at a rate of በስንት ቀነሰ? ከዚህ በኋላ ፍሬን ከያዘ በኋላ እየቀነሰ መጣ። በስንት ዲክስለሬት አርቷል? ወደ ፖዚቲቭ ነበር አይደል የሚለው? ቬሎሲቲ ፖዚቲቭ ነው። ስለዚህ ዲክስለሬት ካደረገ አክሰለሬሽኑ ኔጌቲቭ ይሆናል። what distance will it move before stopping? ከመቆሙ በፊት ምን ያክል ዲስታንስ ይሄዳል? ቆመ ማለት ነው። መጨረሻ ከመቆሙ በፊት ማለት which means final velocity 0 ነው። ተስማማን አይደል? ስንት ዲስታንስ አላችሁ? ከዚህ እስከዚህ ሪአክሽን ዲስታንስ፣ ከዚህ እስከዚህ ብሬኪንግ ዲስታንስ። ስለዚህ ስቶፒንግ ዲስታንስ ቶታል ስቶፒንግ ዲስታንሳችሁ ማለት ሪአክሽን ዲስታንሳችሁ ላይ ማንን መደመር ነው? ብሬኪንግ ዲስታንስ አይደለም። ሪአክሽን ዲስታንስ ማለት እቺ ምን አይነት ሞሽን ናት? ዩኒፎርም አይቶ እስከሚወስን ያለችው አይደለም። ዩኒፎርም ሞሽን ናት ማለት እናቷም አባቷም ፎርሙላ 1 ነው ቪቲ። ብሬኪንግ ዲስታንስስ ቪ ስኩዌር ኦቨር 2። እስኪ ጠፋብኝ በል ቪ ስኩዌር ኦቨር 2 በላ። ጠፋብኝ ማማረት አይደለም፣ አይጠፋባችሁም ግን እስኪ ጠፋብኝ በሉ። ግን አይጠፋባችሁም። እሺ ቢጠፋብኝ እንኳን እዚህ ጋር መነሻ ፍጥነት 15 አለ። ኦኬ መነሻ 15 ነው፣ መጨረሻ 0 ነው አይደለም እንዴ? አክሰለሬሽን ኔጌቲቭ 5 አለ። ዲስታንስ ነው የፈለከው። አራቱን የሚስ ፎርሙላ መምረጥ። አራቱን የሚስ ፎርሙላ ይሄ ነው። ከዚህ ውጪ ሌላ ፎርሙላ የለም። አራቱን የሚስ በዛም መስራት ይላል። ስራው በዚህ እንስራው እንዳለ ተው። ሌላ ይሄን ቪ ስኩዌር ኦቨር 2 ዲስታንስ ፈልግ። በዚህ ቪ ፋይናል ስኩዌር ኢዝ ኢኳል ቱ
ቪ ኢኒሻል ስኩዌር ፕላስ 2 ቪ ፋይናል 0 ነው 0 ስኩዌር ቪ ኢኒሻል 15 ነው ስኩዌር ፕላስ 2 አክሰለሬሽን ኔጌቲቭ 5 ነው ኤስ ናት 15 ስኩዌር 225 ወደዚህ መጣ ኔጌቲቭ 225 ሁለት ጊዜ ኔጌቲቭ 5 ኔጌቲቭ 10 ኤስ ለኔጌቲቭ 10 ለኔጌቲቭ 10 ኔጌቲቭ 10 በኔጌቲቭ 10 ኔጌቲቭ በኔጌቲቭ 22 225 ሲካፈል ለ10 22 ነጥብ 5 ቪ ስንት ነው 15 ጊዜ ስንቴ 0.7 ሲደመር 22 ነጥብ ስንት ይመጣል ማለት ነው ባንድ ላይ 33 ሜትር The last one. A taxi driver moving at 10 meters per second. በስንት እየሄደ ነው? በ10 ሜትር ፐር ሰከንድ። እሺ ሲሰዶ ቆይ ተርጉሞ ነው። አንዳንድ ቲክቶክ ላይ እንግሊዘኛ ወደ አማርኛ መተርጎም ቆጥ መሰለኝ እንደ ብሎ ኮሜንት ይሰጣሉ። በቃ መተርጎም ነው ፊዚክስ፣ ሌላ አይደለም። ህንዶች የገባቸው በእንደኛ ስለተነገራቸው ነው። እኛ በአማርኛ ከተነገረን ይገባናል። አይዟችሁ። ታክሲ ድራይቨር ሙቪንግ አት 10 ሜትር ፐር ሰከንድ sees a dog የሆነ ውሻ አየ walking across the road 32 ሜትር ሄድ ከፊት ለፊቱ 32 ሜትር ርቀት ላይ ምን አየ? የሆነ ውሻ ሲሻገር አየ። እሺ ከዛ if the driver reaction time ማለት ነው አየ ብሎ ደንግጦ እስከሚይዝ እሺ እቺ ቲንኪንግ ዲስታንሷ ሪአክሽን ታይሟ ስንት ናት? አያችሁት ምን ያክል ትንሽ ነው? 0.2 ሰከንድ ነው። and the taxi decelerate okay reaction አየ ወሰነ ፍሬን ያዘ okay and the taxi decelerate በስንት ዲክሰለሬት አደረገ? ከዚህ በኋላ ይሄ ሙሉ ነው 32 ሜትር በስንት ዲክሰለሬት አደረገ ውዶቼ? ከዚህ እስከዚህ በ2 ሜትር ፐር ሰከንድ ኔጌቲቭ 2 ሜትር ፐር ሰከንድ ስኩዌር ማለት ነው። ያው ቬሎሲቲ ፖዚቲቭ ስለሆነ find the distance the taxi stop from the dog ከውሻው ምን ብሎ find the distance the taxi stop ከውሻው ምን ያክል ርቆ ነው የሚቆመው? which means መጣና ከውሻው የሆነ ርቆ ነው የሚቆመው ማለት ነው። ቆሟል ማለት ፍጥነቱ ስንት ነው? እዚህ ጋር 0 አይደል? ተው ና ስለዚህ ምን ያክል ርቆ ነው? እቺን ዲስታንስ ነው የጠየቃችሁት። እቺን ዲስታንስ ግን ያሳይቻችኋል እንዴት እንደምትሰራ። እናንተ የቱን ነው የምታውቁት? ከዚህ እስከዚህ እንዴት እንደሚሰራ ስሩታ። ከዚህ እስከዚህ እንዴት ይሰራል? ስቶፒንግ ዲስታንሳችን ወይም ቶታል ዲስታንሳችን ማለት ከዚህ እስከዚህ ያለችው ሪአክሽን ዲስታንስ፣ ከዚህ እስከዚህ ያለችው ብሬኪንግ ዲስታንስ አላችሁና ሪአክሽን ዲስታንስ ማለት ዩኒፎርም ሞሽን ናት ቪ ቲ አላችሁና ሪአክሽን ታይም ሲደመር ብሬኪንግ ዲስታንስ ከዚህ እስከዚህ ቪ ስኩዌር ኦቨር 2a አይደለም? ወይም ደግሞ እንዴት ይፈለጋል? እሱ ከጠፋብህ ነገን ትፈጥሩታ ወይም ደግሞ ምን ታደርጋለህ? እዚህ ጋር ቪ ኢኒሻላችሁ ነው እዚህ ጋር 10 አይደለም? ፍጥነቱ እዚህ ጋር ፍጥነቷ ሲቆምስ ፍጥነቱ ይሄ ኢኒሻል ነው። ቪ ፋይናሉ ስንት ነው? 0 ከዚህ እስከዚህ አክሰለሬሽን ስንት ነው? ኔጌቲቭ 2 ሜትር ፐር ሰከንድ ስኩዌር። ምንድነው የምትፈልጉት? ብሬኪንግ ዲስታንሱን። ያው እኔ ፎርሙላውን ቪ ስኩዌር ኦቨር 2a ከምትሉ ይልቅ ይሄንን ብትይዙት በቃ ይሄን ይዛችሁታል። በቃ ቪ ስኩዌር ኦቨር 2a ተውት፣ በዚህ ስሩ። ሐሳቡን ያዙት። እሺ ሐሳቡ ጥሩ ነው። ኦኬ እነዚህን በመጠቀም እንፈልግ ቪ ፋይናል ስኩዌር ኢዝ ኢኳል ቱ ቪ ኢኒሻል ስኩዌር ፕላስ 2 ቪ ፋይናል ስኩዌር 0 ስኩዌር ቪ ኢኒሻል 10 ስኩዌር ፕላስ 2 አክሰለሬሽን ኔጌቲቭ 2 ዲስታንስ ኤስ ነው 0 ስኩዌር 0 10 ስኩዌር 100 ኤስ ይመጣል ኔጌቲቭ 4h ወደዚህ ቢሻገር 4h is equal to ይመጣል 100 ለ4 የሚሰጠው ኤስ ይመጣል 25 ሜትር። ብሬኪንግ ዲስታንሳችን ነው 25 ሜትር። ሪአክሽን ዲስታንሳችን ደግሞ v 10 ናት ታይም 0.2 ነው ሲደመር 25 ስንት ይመጣል? 0 ስጠፋነት ወጣች ሁለት ጊዜ 2 ሲደመር 25 ስንት ይመጣል? 27 ሜትር። ስለዚህ ስንት ሜትር ሄዶ ነው የሚቆመው? ከዚህ እስከዚህ ስንት ነው? 27 ሜትር። ሙሉ ስንት ነው? ከዚህ እስከዚህ እቺ ስንት ሆናለች? መኪናው ውሻውን ይገጨዋል አይገጨውም? አንተ ይገጨዋል ካልክ ታማል። ይገጨዋል አይገጨውም? 5 ሜትር ቀደም ብሎ ቆሟል ታዲያ። እሺ ቆይ ሪአክሽን ታይም 0.8 ቢሆን ኖሮስ ብሎ ፍሬንድ እስከሚይዝ ድረስ 0.8 ሰከንድ ቢወስድበት ይሄ ሰው ዘግይቶ ቢያስብ ቶሎ ባይወስድ ብሎ ፍሬንድ እስከሚይዝ ድረስ 0.8 ሰከንድ ቢወስድበት ውሻውን ይገጫዋል ወይስ አይገጫውም? ለምን 0.8 ነው? 0.8 በ10 ሲባዛ 8 ላይ 25 ብትደምሩ
33 ስንት ሜትር ርቀት ላይ ያለው? ገጭቶት 1 ሜትር ይላል። ገጭቶት 1 ሜትር ይላል። ገጭቶት 1 ሜትር ይላል። እሺ ጨረስን። አሁን ፍሪ ፎልን የምናይበት ሰዓት ነው። free and fall. Free, it is free from any other force. A resistance, friction affect አያደርጉትም። በቃ አሁን ያለንበት ሌቭል ነው። ዩኒቨርሲቲ እስከምንገባ ድረስ ኢትዮጵያ ውስጥ አየር የለም አየር የለም። እሺ ስለዚህ ፍሪ ነው የሚለው ሐሳብ ኤር ሬዚስታንስ የለም፣ አፌክት አያደርገውም፣ ኢግኖር አድርጉት ማለት ነው። ግን ኤር ሬዚስታንስ አለ እኮ ምናምን ውሸት አለ። ኤር ሬዚስታንስ አለ የለም አይደለም። ዩኒቨርሲቲ እስከምንገባ የለም፣ ቤዝ ለሚያዝ ነው። እሺ አየር ሳይኖር ከገባችሁ አየር ሲኖር እንዴት እንደሚገባችሁ አስቡት እያላችሁ ከገባችሁ free, it is free from any force. The only force that affect or the only force that influence this free fall motion is gravity. The only force that influence or that affect free fall motion is what? Force of gravity. Gravity is a force ነው ሳበችን። Gravity is not 9.8 meter per second square. That is the acceleration due to gravity. Gravity is a force. So the only force that affects free fall is gravity. Free የተባለው ከግራቪቲ ውጪ ሌላ አፌክት የሚያደርገው ነገር ስለሌለ ነው። ግን አለ የለም አለ እኮ ኤር ሬዚስታንስ አለ ግን ኢግኖር እናደርጋለን። ኤር ሬዚስታንስ ፍሪክሽን የለም ቢኖርም ራሱ ኢግኖር እናደርጋለን። ጀስት ማን ብቻ ነው አፌክት የሚያደርገው? ከግራቪቲ ውጪ አፌክት የሚያደርገው ነገር የለም። ፍሪ የተባለው ለዛ ነው። ፎል መውደቅ በፊዚክስ እንዲም መውደቅ ነው። በፊዚክስ እንዲም መውደቅ ነው። ወደቀች ነው የሚባለው በፊዚክስ። እንዲም ስትሄድ ወደቀች ነው የሚባለው። ወደ ላይም ስትሄድ ወደቀች ነው የሚባለው። ወደ ታችም ወደቀች ነው፣ ወደ ላይም ወደቀች ነው። ሶ ፎል የሚለው ሐሳብ ደግሞ ምን ኢንዲኬት ያደርግልናል? ቨርቲካል ሞሽን። እስካሁን ድረስ ዳኒ ሮጠ፣ መኪናዋ ሄደች፣ ውሻው ሲሻገር ሆሪዞንታል ነበር የምናወራው። ሶ ፎል የሚለው ሐሳብ ደግሞ ምን ይጠቁምላቸዋል? ኢትስዋት ቨርቲካል ሞሽን መሆኑን። ቨርቲካል ሞሽን። ስለዚህ ቨርቲካል ሞሽን ነው ማለት አፕዋርድም ዳውንዋርድም ሁለቱንም ይጠቁማል ማለት ነው። ያስማማናል። እሺ ፍሪ ፎል is the only force that affect free fall is gravity አይደለም? እሺ acceleration due to gravity ስንት ነው? በቃ አሁን ግራቪቲ ብለን ያዘው። ግራቪቲ 9.8 አይደለም። ፎርስ ኦፍ ግራቪቲ ፎርስ ነው። ተስማምተናል። ግን በተለምዶ ግራቪቲ ስንት ነው ተብለናል? 9.8 ሜትር ፐር ሰከንድ ስኩዌር። አጠጋግታችሁ ስንት ነው ተብላችኋል? 10 ሜትር ፐር ሰከንድ ስኩዌር። እሺ እዚህ ጋር እቺ ፓርከር ስትወርቅ ግራቪቲዋ ስንት ነው? 10 ሜትር ፐር ሰከንድ ስኩዌር። እዚህ ጋር ብትወርቅ ግራቪቲ ስንት ነው? 10 ሜትር ፐር ሰከንድ ስኩዌር። እዚህ ጋር ብትወርቅ ግራቪቲ ስንት ነው? 10 ሜትር ፐር ሰከንድ። ሜቢ እዚህ ጋር ብትወርቅስ ግራቪቲ ስንት ነው? 10 ሜትር ፐር ሰከንድ። ሜትር ፐር ሰከንድ ስኩዌር። ሜትር ፐር ሰከንድ ስኩዌር ምን ኢንዲኬት ታደርጋለች? አክሰለሬሽን። እንዲህ ስትሄዱ አክሰለሬሽን ብለን እናወራለን። ሆሪዞንታሊ ስትሄዱ። ቨርቲካሊ ሲሆን ደግሞ አክሰለሬሽን የምትባለው ጽንሰ ሐሳብ በማን ትተካለች ማለት ነው? በግራቪቲ። ግራቪቲው ኮንስታንት ነው ማለት አክሰለሬሽኑ ምንድን ነው? ኮንስታንት ነው። if the acceleration is constant, the motion is what? Uniformly accelerated motion. So free fall motion is one of the most famous examples of uniformly accelerated motion. Since gravity is constant. Gravity constant ስለሆነ free fall motion ምን አይነት motion ነው? Free fall motion is what? Free fall motion is uniformly accelerated motion. ለምን? ግራቪቲ ኮንስታንት ነው። ግራቪቲ ኮንስታንት ነው ማለት አክሰለሬሽን ኮንስታንት ነው። አለቀ። እሺ ኢኩዌሽንስ ኦፍ ዩኒፎርምሊ አክሰለሬትድ ሞሽን ንገሩኝ። ዩኒፎርምሊ አክሰለሬትድ ሞሽን ስንት ኢኩዌሽን አለው? አንደኛ ቪ ፋይናል ኢዝ ኢኳል ቱ ቪ ኢኒሻል ሲደመር፣ ሁለተኛ ቪ ፋይናል ስኩዌር ማለት ቪ ኢኒሻል ስኩዌር ፕላስ፣ ሶስተኛ ቪ ኢኒሻል ቲ ፕላስ። በቃ አራተኛውን ተውት፣ አክሰለሬሽን ስለሌለው ተውት። መብታችሁ ነው ማድረግ፣ ምንም ችግር የለም። እሺ ፍሪ ፎል የምን ኤግዛምፕል ነው ብያችኋለሁ? ኦኬ ፍሪ ፎል ስንት አይነት ፍሪ ፎል ይኖራል? እንዲም ወደቀች ነው፣ ሁለት አይነት። ሶ the first one ለምሳሌ
ዳውንዋርድ ፍሪ ፎል ሞሽን ዳውንዋርድ ፍሪ ፎል ዳውንዋርድ ቢሆን ወደ ታች ብትወድቅ እንምጣ ወደ ታች ብትወድቅ ቪ ፋይናል ያው ነው ፎርሙላው ቪ ፋይናል ነው ቪ ኢኒሻል ያው ነው ቪ ኢኒሻል ነው ሲደመር አክሰለሬሽን በማን ይተካል እንደዚህ አክሰለሬሽን ነበር እንደዚህ ከሆነ በማን ይተካል በግራቪቲ እሺ ዳውንዋርድ ስትወርድ ቬሎሲቲዋ ወዴት ነው ወደ ታች ግራቪቲዋስ ወደ ታች ግራቪቲው ማለት አክሰለሬሽኑ ነው አይደል የቬሎሲቲ እና የአክሰለሬሽኑ አቅጣጫ ተመሳሳይ ነው የተቃራኒ ነው ስለዚህ እቺ ቦዲ አክሰለሬት ታደርጋለች ትጨምራለች ወይስ ትቀንሳለች ስለዚህ ሁለቱ አቅጣጫቸው ተመሳሳይ ስለሆነ ፖዚቲቭ ጂ ትሆናለች አንዳንድ ቦታ ምን ሊባል ይችላል ኔጌቲቭ ነው ወደ ኔጌቲቭ ነው ዳይሬክሽን ሄደው ዳውን ወደ ታች ነው መብታቸው ነው እሺ መብታቸው ነው ያድርጉ ግን ያዙ አሁን የነገርኳችሁ እሺ ይሄ ነው መጻፋችሁ የሚለው ይሄን ነው እሺ ሌላ አይደለም ግን ይላሉ ኔጌቲቭ ነው ወደ አላቀም ተውት ይሄን ያዙ እሺ አድ ነው የሚያደርገው ፍጥነቱ እንዴ ጉዳቸውን ይዩ እንዴ ቆይ እቺ ነገር ወደ ታች ስትመጣ ፍጥነት ትጨምራለች ትቀንሳለች ሰውዬ መጀመሪያ ከነበረችበት ቦታ ፍጥነት ትጨምራለች ትቀንሳለች ስለዚህ ኢኒሻል ስፒዱ ይጨምራል ይጨምራል በቃ አይ ደግሞ ብለው ምን ሊያደርጉት ይችላሉ እሺ ኔጌቲቭ ናት ይጨምራል ቪው ወደ ታች ተመጣ አይሉም ግን ይሄን ፖዚቲቭ ያደርጉታል ኔጌቲቭ ያደርጉታል ተው ግን ይሄን ያዙ ተስማማ ፖዚቲቭ ነው እሺ ተስማማን አይደል ፋይናል ስኩዌር ያለፈው አመት ስለገጠመኝ ነው እዚህ ጋርስ ምን አለ ፕላስ ወደ ታች የምትሄድ ከሆነ ቬሎሲቲ ሁለቱ ተመሳሳይ ነው አቅጣጫቸው አይደል ፕላስ ዋት ቱጄት ግን መብታቸው ነው እሺ እነሱ ምን ሊያደርጉ ይችላሉ አይ ዳውንዋርድ ሲሆን ኔጌቲቭ ነው የምናደርገው ይላል አንዳንድ መምህር መብቱ ነው ሶስተኛስ ዲስታንስ ወደዚህ የተጓዘው ርቀት ነው ወደዚህ የዘለለው ርቀት አይባልም የዘለለው ከፍታ ሄት ዲስታንስ ቤት ተካል ሶስተኛ ዲስታንስ በማን ይተካል ቤት ፍሪ ፎል አይደል ሄት ኤች ቪ ኢኒሻል ቲ ነው ፕላስ ነው 1/2 አክሰለሬሽን ጂ ነው ጂቲ ስኩዌር ጨረስ እስኪ አፕዋርድ እናርገው መብታቸው ነው ያምናቀባል አፕዋርድ ፍሪ ፎል ቪ ፋይናል ነው ቪ ኢኒሻል ቆይ ወደ ላይ ስትሄድ ቬሎሲቲ ወር ላይ ነው ግራቪቲ ወዴት ነው አቅጣጫቸው ተመሳሳይ ነው ተቃራኒ ነው ስለዚህ going to be what ኔጌቲቭ ምን ጂቲ ጨረስን እዚህ ጋርስ ቪ ፋይናል ስኩዌር አይደል is equal to v initial square አይደል ፕላስ የነበረችው ቱቺ ኤች ጨረስን ሶስተኛ ኤች ቪ ኢኒሻል ቲ ፕላስ የነበረችው ሶን ኦቨር ዋት ስኩዌር አለቀ አሴቲፕ ብቻ ቲፕ ነው ቶ ችግር የለም ቲፕ ነው ተመልከት አት ማክሲመም ሄት ከተባለ ማክሲመም ሄት አገኘች ከተባለ እቺ ፓርከር እቺ ቃ ወደ ላይ ብትወረወር ነው ወደ ታች ብትመጣ ነው ሄቷ ማክሲመም ነው ከመሬት ጤነኛ ና ወዴት ብትወረወር ነው ወደ ታች ብትወረወር ሄቷ ይቀንሳል ወደ ላይ አይደለም ስለዚህ ማክሲመም ሄት ከተባልክ አፕዋርድ ነው ዳውንዋርድ ነው ፍሪ ፎል አፕዋርድ አይደል አት ማክሲመም ሄት ላይ ደስከክ እቺ ፓርከር ለምን ነው ከዚህ ጋር የተመለሰችው ለምን ከዛ ጋር ተመለሰችው ቆይ ግራቪቲ ለምን ከዚህ አልመለሳትም ለምን ከዛ ጋር ተመለሰች ለምን ከዚህ ጋር አልመለሳትም ግራቪቲ ለምን ተወረወረች ኢኒሻል ስፒዷ ትንሽ ነው ተወረወረች ሄዳ ስፒዷ ልክ 0 ሲሆን ነው ደግሞ ትመለሳለች ስለዚህ ጋር ስደርስ ስፒዷ 0 ስለሚሆን ነው የምትመለሰው ስፒዷ 0 ባይሆን ኖሮ ትሄዳለች መቼ ነው የምትመለሰው ወረወራችኋታ ግራቪቲ ምን እያደረጋት ነው የመጣው እያደከማት እና መጨረሻ ፍጥነቷ አስደናል 0 ሲሆን ትመለሳለች ስለዚህ ማክሲመም ሄት ላይ ይሄ ተወረወረችበት ፍጥነት ነው እዚህ ጋር ስደርስ ፍጥነቷ ፋይናል ላይ ኢኒሻል ነው ወጋው ሂድ አንተ ቆይ ተወረወረች ኢኒሻል ስፒድ አላታ ሄዳ ተመለሰች እዚህ ጋር ስደርስ ፍጥነቷ 0 ነው ይሄ ምንድነው ፋይናል ቢጻፍኩት እንዴ ፍጥነቱ ብር እዚህ ጋር ነው 0 ስለሆነ አይደል ተመለሰችው ለዚህ ሞሽን ከዚህ እስከዚህ ላለው ሞሽን ይሄ ፋይናል ላይ ኢኒሻል ነው ይሄ ኢኒሻል ነው ኤስ ስለዚህ ማክሲመም ሄት ላይ ቪ ፋይናል ስንት ነው 0 አንደኛ and the other one dropped
ወይም ደግሞ አንዳንዴ ነው። አንዳንዴ ድሮፕድ ነው ብዙ ጊዜ እኔ የማውቀው። አንዳንዴ ግን ሪሊዝድ የሚለዋል አንዳንዱ መጽሐፍ። ድሮፕድ ወይም ሪሊዝድ ተደረገች ከተባለ ደግሞ ድሮፕድ ወይም ሪሊዝድ። ድሮፕ ማለት ነው ተለቀቀች ማለት ወደ ታች ነው የምትሄደው፣ ወደ ላይ ነው የምትሄደው? ጤነኛ ነና? ወዴት ነው? ዳውንወርድ ነው አፕወርድ ነው? ዳውንወርድ። ይሄ ስሮ ነው የሚባለው። ተወረወረ፣ ስሮ። ፍጥነት ሰጥቼዋለሁ። ድሮፕ ፍጥነት ሰጥቼዋለሁ። ስለዚህ ድሮፕ ወይም ሪሊዝ ተደረገ ከተባለ ኢኒሻል ቬልዩ ስንት ነው? ምንም ፍጥነት አልሰጠውትም፣ ዜሮ። ስሮ ከተባለ ግን ፍጥነት ሰጥቶታል። and the last one always at level surface ላይ ሰርፌሱ ሌቭል ከሆነ ታይም ኦፍ አሴንዲንግ እና ታይም ኦፍ ዲሴንዲንግ እኩል ናቸው። ያ ማለት ለምሳሌ ይሄን ፓርከር ከዚህ ወርውሬው እዚህ ለመድረስ 2 ሰከንድ ከፈጀበት ከዚህ እዚህም ለመድረስ የፈጀበት 2 ሰከንድ ነው። ሌቭል ከሆነ ሰርፌሱ ግን ይሄ ፓርከር ይሄ እቃ እዚህ ቢወድቅ ግን እኩል አይደለም ታይም። አያችሁት? ተግባባን አይደል? ወደ ላይ ለመሄድ የሚፈጅበት ታይም እና ከዚህ እዚህ የተወረወረበት ቦታ ለመድረስ የፈጅበት ታይም እኩል ነው። ተስማማን? ወይም ደግሞ ለምሳሌ ተወረወረች ሄደች መጣች ልበላችሁ። ከዚህ እዚህ የፈጀባት ታይም እና ከዚህ ተመልሶ እዚሁ ሰርፌስ ላይ እዚህ ጋር የሚፈጅባት ታይም እኩል ነው። አት ሌቭል ሰርፌስ ሰርፌሱ ሌቭል ከሆነ አሴንድ የምታደርግበት ታይም እና ዲሴንድ የምታደርግበት ታይም እኩል ነው። እስቲ እቺን እንስራ። ከዛ ዳኝ ገላግሌ የምትባል ጥያቄ አለች በየአመቱ የምሰጣት። የዛሬ ስንት ዓመት ቢሲአይ እያለሁ የዛሬ 4 ዓመት 12ኛ ክፍል ሰጥቻቸዋለሁ። አልሰሩትም። ለነሱ ባች ሰጥቻለሁ። አልሰሩትም። ለእናንተ ባች ሰጥቻለሁ። አልሰሩትም። አሁን ለእናንተ ባች ደግሞ አቀርበዋለሁ። ያው አንድ ባች ናቸው። አልሰሩትም ማለት ነው። ጥያቄው ቀላል ነው። A ball is thrown vertically upward. ኳሷ ወዴት ተወረወረች? አፕዋርድ። ስዕሉን ሳሉት። እሺ አፕዋርድ። ስዕሉን ሳሉ ምልበት ምክንያት አለኝ። 12ኛ ክፍል ላይ እንዴት ነው ታቋርጣላችሁ? ከተፈተናችሁ በኋላ አትማሩ? ዩኒቨርሲቲ ትገባላችሁ፣ ትማራላችሁ። በቃ ስዕሉን መሳል ካሁኑ ካላይዛችሁት እንዴት ውስብስብ እንደሚል ነግራችሁ አልችልም። A ball is thrown vertically upward ወደ ላይ ተወረወረች from the ground ከመሬት ላይ። ይኸው መሬት ብላ አስቀምጥ እንደዚህ። with a speed of በስንት ስፒድ ተወረወረች? አባ በ20 ሜትር ፐር ሰከንድ የተወረወረችበት ነው ኢኒሻል ስፒድ ነው ማለት ነው። እሺ ካልኩሌት the time the ball takes to reach h max h max ላይ ለመድረስ የፈጅባት ታይም which means h max ላይ ደርሳለች ማለት ከዛ በኋላ ወደ ታች ነው የምትመለሰው። h max ላይ ስትደርስ ፍጥነቷ ስንት ነው? 0 v ፋይናሏ ማለት ነው 0 ነው። ምን ፈልግ ከዚህ እስከዚህ የምትሄድበትን ታይም ኦፍ ምን ይባላል? አሴንዲንግ ወደ ላይ ሄደችበት ታይም። ምን አለክ? v ፋይናል አለ። v ፋይናል ስንት ነው? 0 v ኢኒሻል አለ። v ኢኒሻል ስንት ነው? 20 ሌላ ምን አለ? ግራቪቲ አለ። ግራቪቲ ስንት ነው? 10 ሜትር ፐር ሰከንድ። ምንድነው የምትፈልገው? ታይም። አራቱን የሚስ ፎርሙላ ፈልግ። ከምን ውስጥ? ከአፕዋርድ ውስጥ አራቱን የሚስ ፎርሙላ። የስንተኛው? የአንደኛው። ምን ይላል አንደኛው? v ፋይናል is equal to v ኢኒሻል ማይነስ gt። v ፋይናል ስንት ነው? 0 v ኢኒሻል 20 ማይነስ ግራቪቲ 10 t ታይም ኦፍ አሴንዲንግ 20 ወደዚህ ይመጣ ማይነስ 20 እዚህስ ኔጌቲቭ 10 t a ለኔጌቲቭ 10 ካንስል 0 በ0 ኔጌቲቭ በኔጌቲቭ ታይም ኦፍ አሴንዲንግ ስንት ነው? 2 ሰከንድ። ሌት ሚ አስክ ዩ ሳምቲንግ። እቺ ኳስ ተወርውራ ተመልሳ ወደ መሬት ለማረፍ ስንት ሰከንድ ይስጥባታል? 4 ሰከንድ። ወደ ላይ ስትሄድ 2 ሰከንድ፣ ወደ ታች ስትመለስ 2 ሰከንድ። በአጠቃላይ ስንት ሰከንድ ይስጥባታል? 4 ሰከንድ። ስለዚህ ቶታል ታይም ኦፍ ፍላይት ፈልግ ብትባል ስንት ነው ማለት ነው? ቶታል ታይም 4 ነው ማለት ነው። ሁለተኛ ምርጥ ይጋችሁ ኤች ማክስ እና ኤች ማክስ ደግሞ በየትኛው ልስራ? በሁለተኛው ልስራ? እሺ በሁለተኛው ልስራ። በሶስተኛው ምን ይችላል? ግን በሁለተኛው ልስራ። በሁለተኛው ይቀልላል። ቲ ስኩዌር ምናምን ገለመሌ ከምንል በሁለተኛው ልስራ። ሁለተኛው ሚላ v ፋይናል ስኩዌር is equal to v ኢኒሻል ስኩዌር አፕዋርድ ነው ማይነስ 2g h v ፋይናላችሁ ነው 0 v ኢኒሻላችሁ 20 ስኩዌር ማይነስ 2 ግራቪቲ 10። ስለዚህ v ፋይናሉ 0 ነው ማለት ሄቱ ምን አይነት ሄት ነው? ማክሲመም ሄት አይደለም። 0 ስኩዌር 0 20 ስኩዌር 400 ኔጌቲቭ 2 በ10 20 h ማክስ 20 h ማክስ ነው። ወደዚህ ብታወሩት 20 h ማክስ is equal ስንት? 400 ለ20 በ20 h ማክስ is equal to ምን? 0 በ0 42 20 ምን ክላስ አበቃ። ሶስተኛውስ the velocity and the acceleration እንዳትደብድብኝ
እሺ ቆብላል ትደግሪ እሺ ቬሎሲቲ at maximum height አይደል the velocity and acceleration at maximum height ቬሎሲቲ ስንት ነው ማክሲመም height ላይ ቬሎሲቲ ስንት ነው ዜሮ አንዴ ይታ ማክሲመም height ላይ ሲደርስ ቬሎሲቲ ስንት ነው እዚህ ጋር ስለዚህ ሲ ቬሎሲቲ ዜሮ ነው አክሰለሬሽኑ ስንት ነው ማክሲመም height ላይ ስንት ነው አንተ ነው አንድ ሚስጥር አክሰለሬሽኑ ስንት ነው በጌታ ስንት ነው አክሰለሬሽኑ ከማን ጋር እኩል ነው እንደ ግራቪቲ እዚህ የለም እንደ ላይ ሲደርስ ስንት ነው ግራቪቲ ከግራቪቲ ጋር እኩል ነው ስንት ነው አንድ ቦዲ ቬሎሲቲው ዜሮ ሆኖ አክሰለሬት ሊያደርግ ይችላል ቬሎሲቲ ሳይኖር አክሰለሬሽን ኖር ይችላል yes in case of what free fall motion ትናንትና መጥቷል ጥያቄያችሁ ላይ yes ቬሎሲቲ ዜሮ ሆኖ አክሰለሬት ሊያደርግ ይችላል መቼ in free fall case free fall ላይ ማክሲመም height ላይ ዜሮ ሲሆን አክሰለሬሽን ግን ኖርማል አክሰለሬሽኑ ግራቪቲ ነው አለቀ ስክሪፕቶ አትይዙም ሁለተኛውን ለመስራት ከዛ ጽፋላችሁ መፍታችሁ ነው ግን ስክሪፕቶ ሳኒስ ሁለተኛውን እንሞክር አየር ላይ ግን አይናችሁን ጨፍኑ ከጨረስኩ በኋላ እንድትሰሩት አይናችሁን ጨፍኑ ወንዶች ጨፍኑ እስቲ ተኙ እስኪ እንዳ ትንሽ አረፍ በሉ ተኛ ጎንበስ በል ተኛ አንተ ተኙ ሴቶች ተኙ አይዟችሁ ተኙ እሺ ተኙ አንተ ተኛ አይናችሁን ጨፍኑ ስጨርስ ዝም ብላችሁ ትሞክሩታላችሁ ተኝ ቀሰቀሳቸዋለሁ ቀና በል አይደለም እስቲ ራት አብሬው እበላለሁ በቤቱ እሺ ዜሮ አይደለም ስክሪፕቱ እንዳትነካ አደራ እንዳትነኪ አስቀምጪ ስክሪፕቱ እንዳትነኩ በጌታ ስክሪፕቱ እንዳትይዙ እንዴ yes hey ነይ 45 ድሮፕ ተደርጓል ነው የተባለው ድሮፕ ወርታች ነው ላይ ዳውንወርድ ነው ተለቋል ከተባለ ድሮፕ ከተደረገ ኢኒሻል ቬሎሲቲ ስንት ነው ዜሮ so that its velocity upon striking the ground መሬቱ ሲመታ ፍጥነቱ ስንት ነው 30 ሜትር ፐር ሰከንድ ግራቪቲ ስንት ነው 10 ሜትር ፐር ሰከንድ ስኩዌር ምን ረጠቃችሁት ሄት የተወረወረበት ነው 1 2 3 አራቱን የሚስ ፎርሙላ ዳውንወርድ አራቱን የሚስ ፎርሙላ ሁለተኛው አይደለም v final square is equal to v initial square plus 2gh v final አችሁ ነው 30 ስኩዌር v initial አችሁ ድሮፕ ስለሆነ 0 plus gravity 10 ሄት h ነው 0 ስኩዌር 0 ነው 30 ስኩዌር 900 ሁለት ጊዜ 10 20h ለ20 ባይ ቢጠፋ 0 0 90 ሲከፈሉት 45 ሜትር ትሽታት አበቃ እሺ ስራ ጥረ ግራ ብላ ስክሪፕቶን አይዞ ጻፈው the time h max ለመድረስ ይፈጅበት ታይም ብቻ ቆይ ስሟት 2 ሰከንድ ብላለች እሺ ሌላ ማን ይሰራው የት ይፈጅበት ማለት ማለት እሺ ቢስ የቢደሙ ኢኒሻል ስፒድ ደግሞ 18 እሺ የሲ ደግሞ 8 ሜትር ቆይ ስንት አልከኝ 8 18 እና 1.8 2 ሩታያ ከዛ 2 ሩታያ ኦቨር 5 ማይነስ 0.8 2 ሩታያ ኦቨር 5 ከዛ ማይነስ 0.8 ቆይ እሺ ሶስተኛ 8 ብቻ ወንተ 16.2 ሌላስ አውል ባይት የስዕል ጉዳይ ነው አይደል የስዕል ጉዳይ ነው አይዟችሁ ይኸው እንደው በእግዚአብሔር አንዴ በጌታ ይዣቸው ይሄ ኮንፊደንስ ቢውልድ ለማድረግ ነው ኢንተራንሳችሁ ምን ይመስላል መሰላችሁ ይሄ ቅድም የሰጣችሁ ጥያቄ የለም ይሄ ቪ ፋይናል ቪ ኢኒሻል ሰጥቶ ታይም ፈልግ ወደ ታች ተወረወሩ
ከዛ የተለየ ከሆነ ግድ የለም እኔን ጠይቁኝ። ዳንዬ እንዲህ ብለን ነበር በሉኝ። አሁን ይሄ ኢንተራንስ ቤዝ ነው ወይ አይደለም፣ ግን ኮንፊደንስ ቢልድ ለማድረግ ኧረ ምንም ቢመጣ አልፈራም ለማለት ነው እንጂ እንደዚህ አይነት ጥያቄ ኢንተራንስ ላይ አይመጣላችሁ ማለት ቀላል ነው፣ የወረደ ነው። አላቅም የዘንድሮን ግን በቃ ይኸው እንደው እንትና ከመጣ በኋላ ብሬክ ከመጣ ጀምሮ ፈተናው በጣም ቀሏል። እግዚአብሔር ይስጠው፣ በጣም ቀሏል። ኩረጃ ቆመ፣ ፈተናው ቀለለ። ድሮ ፈተናው ከባድ ነው፣ ኩረጃ እንደልብ ነው። ኢንተራንስ እኛ 2007 እንደ ነገ ልንፈተን እንደ ዛሬ 4-5 ፈተና ይወጣል። ሁለተኛ ነው ገብተህ የምትፈተነው እንደማለት ነው፣ ድሮ ማለት ነው። 2007 2008 ከዛም በፊት። አሁንስ ኩረጃ የለም፣ ፈተናው ደግሞ ቀለለ። ከዛ ጉድ ፈላ እንጂ ከብዶ አይደለም። እሺ የቱ ተስማማሽ? ያው ወንድምሽ ነው፣ አንድ ላይ ልበሉ ትችላላችሁ። እሺ እንየው እስኪ እና ብርሃኑ ነጋ እግዚአብሔር ይስጠው ፈተናውን ስላቀለለልን እግዚአብሔር ይስጠው። እሺ በጣም ያቀለለልን እግዚአብሔር ይስጠው፣ እግዚአብሔር ይስጠው። እሺ ኑ ከተወሰነ ጊዜ በኋላ ኢትዮጵያ ውስጥ ስራ አጥ ራሱ አይኖርም። ዩኒቨርሲቲ የሚገባው ትንሽ ቁጥር ነው፣ የሚመረቀው ኤግዚስት ኤግዛም ወስዶ ትንሽ ቁጥር ነው። ስራ በሽ ነው። አሁን እኮ እየተጋፈጥን ያለ ነው ስንት ዓመት ሙሉ ማለት ነው። በገፍ ነው ዩኒቨርሲቲ የምንገባው። አንድ ዶርም 8 16 21 ዶርም ውስጥ ምናምን በገፍ ነው የሚገባው። ሁሉም ያልፋል ይገባል። ከዛስ ሁሉም ይመረቃል፣ መውጫ ፈተናም የለውም። ከዛስ ሁሉም ስራ ይፈልጋል። ስራ ማግኘት ከባድ ነው። አሁንስ በጣም ጥቂት ተማሪ ተመርጦ ይገባል። በጣም ጥቂት ተማሪ ፈተናውን ኤግዚስት ኤግዛሙን አልፎ ይወጣል። በጣም ጥቂት ተማሪ ትላልቅ የስራ እንትኖችን ይዛል። ስለዚህ ወደፊት የተማረ የሚከፈለውን ገንዘብ ያልተማረ አይከፈለውም። ናቶኒጣት በአገልግሎታችሁ ልክ የሚከፈላችሁ ጊዜ በጣም ቅርብ ነው ኢትዮጵያ ውስጥ። እንድናቶኒጣት ደግሞ ባይከፈላችሁም አገልግሎትን የመሰለ ነገር የለም። በዚህ ሰውነት ውስጥ ለመኖር የምንከፍለው የቤት ኪራይ ዋጋ አገልግሎት ይባላል። ሰርቪንግ አደርስ፣ ሌሎችን ማገልገል። በዚህ ስጋ ውስጥ ለመኖር የምንከፍለው የቤት ኪራይ ነው። ለዚህ የምንከፍለው የቤት ኪራይ ነው። ሰርቪንግ አደርስ። በላይኛው መጨረሻ በላይኛው ላይ ስትቀመጡ በቀኝና በግራ የምትቀመጡት በደሞዛችሁ ልክ አይደለም። በሰራችሁት ቤትም ባፈራችሁትም መብት ሀብት አይደለም። በቀኝና በግራ ቆሙ የምትባሉት በሰራችሁት ስራ ነው። አገልግሎት በምድር ብቻ አይደለም፣ በላይም ዋጋ አለው ማለት ነው። ገንዘቡ፣ ቤቱ፣ መኪናው ሁሉም ኃላፊ ነው። ጥቂት ዓመት ነው የምትነዱት። ደግሞ እንደማትነዱ ነግሬያቸዋለሁ። በፊዚክስ መሪ እንደማታዞሩ ኪሳራ ነው። በቃ እየመሰለ ነው ኪሳራ። በፊዚክስ መሪ አይዞርም። ፊዚክስ እሺ፣ እሺ፣ ቆይ ጌታ ሆይ፣ እሺ፣ እሺ፣ ና ቦልስ ነው። እሷ ተወረወረች፣ አፕዋርድ ወደ ላይ ተወረወረች። ሳሏ አንዴ ጨረስኩ፣ አለቀ። በቃ ካላስ ፕሮጀክት አይልሞሽን የለም ምን የለም። ራት ብልት ለጥ ኢንተርኔት ምናምን ነገር አትጠቀሙ። ለጥ ነው የምትሉት። እሺ ቦልስ ነው አፕዋርድ ኤንድ ፓስ ሌላችሁ ነበር ትጠቀማላችሁ፣ ግን አይሆንም። ፈተና አለባችሁ። ለሊት ኤንድ ትፈተናላችሁ። አቁም። ምኑ የለም። ቤተሰብ ለመደወል ነው ትደውላላችሁ። የኔ ስልክ አለ። አቁም። ቦል is thrown upward ወደ ላይ ተወረወረች። and it passes an overhead wire ከላይ ያለ አንድ ዋየር ፓስ አደረገችው። ኦኬ ከላይ አንድ ዋየር አለ። ና በስንት ሰከንድ ውስጥ ነው ፓስ ያደረገችው? ስለዚህ ከዚህ ተወረወረች። ይሄንን ዋየር እስከምታልፍ ድረስ ስንት ሰከንድ ወሰደባት? ስንት ሰከንድ? 0.4 ሰከንድ ወሰደባት። on the way down ወደ ታች ስትመጣ it passes the same wire ይሄንን ዋየር ይኸው ሄደቻ። ከዛ ወደ ታች ስትመጣ ይሄንን ዋየር ከ3.2 ሰከንድ በኋላ አለፈችው። መቼ? after being thrown ከተወረወረች ከ3.2 ሰከንድ በኋላ። ያ ማለት ተወረወረች፣ ከዚህ ተነስታ እንደዚህ ሄዳ እንደዚህ ለመምጣት አጠቃላይ ስንት ሰከንድ ይፈጅባት? 3.2 ሰከንድ። ይሄንን ስታልፍ በኋላ what is the time needed to reach h max? h max ላይ ለመድረስ ስንት ሰከንድ ይፈጅባታል? እዚህ ለመድረስ ቆይ ከዚህ ስንት ነው ይፈጅባት? አይንን ነው ከዚህ እንደዚህ 3.2 ተባለ አይደል? ከዚህ ስንት ነው ይፈጅባት? 0.4። ስለዚህ ከዚህ ስንት ነው ይፈጅባት ማለት ነው? ከ3.2 ላይ ስንት መቀነስ ነው? 0.4ን ቀነስ ስንት ይመጣል? 2.8 ሰከንድ። ስለዚህ ከዚህ ተነስታ እንደዚህ ዞራ እዚህ ለመምጣት ከዚህ ስንት ሰከንድ ይፈጅባት?
ከዚህ እዚህ 2.8 ከዚህ እዚህ 0.4 3.2 ስለዚህ ከዚህ እዚህ 2.8 ናት። ያስማማል አይደል? ከዚህ እዚህ 2.8 ናት ማለት ከዚህ እዚህ ለመድረስና ከዚህ እዚህ ለመድረስ ይፈጅባት ታይም እኩል የተለያየ ነው በለዋ። ስለዚህ እንደዚህ 2.8 ነው ማለት ከዚህ እዚህ ለመድረስ ይፈጅባታል ማለት ነው 1.4 ከዚህ እዚህ 1.4 ተስማማን አይደል? ስለዚህ ከዚህ እስከዚህ ያለችው 1.4 ሰከንድ ናት። ስለዚህ ተወርውራ ማክሲመም የት ለመድረስ ስንት ሰከንድ ይፈጅባታል? ከዚህ እዚህ በለዋ ስንት ነው? 1.8 ታይም ኦፍ ፋሲሊቲ ከዚህ እዚህ 0.4 ከዚህ እዚህ 1.4 በአጠቃላይ ስንት 1.8 ሰከንድ። በቃ እስጢፎ አገልግሏል። ሁለተኛ ሶስተኛ ናቸው። መብት ነው ማቋረስ ግን ብቻ እንድትበላ እመክርሃለሁ። ሁለተኛ ምርጥ ይጋጭት the initial speed of the ball initial የተወረወረችበት ስፒድ እዚህ ጋር የተወረወረችበት እዚህ ጋር ስትደርስ ፋይናሏ ስንት ነው? 0 አይደለም። ከዚህ እዚህ ለመሄድ የፈጀባት ታይም ስንት ነው ብላችኋል? 1.8 ሰከንድ። ግራቪቲ ስንት ነው? ያ10 ነው። v initial ነው የተጠየቃችሁት። የትኛውን ፎርሙላ መጠቀም ትችላላችሁ? v final is equal to v initial ወደ ላይ ነው የተወረወረችዋ ማይነስ gt አይደል? ወደ ላይ ስትሄድ ፍጥነቷ ወደ ላይ ነው፣ ግራቪቲ ወደ ታች ነው። እሺ ሪዲዩስ ያደርጋታል። v ፋይናላችን ነው 0 v ኢኒሻላችን እንጃ ማይነስ ግራቪቲ 10 ታይም 1.8 ላይ ለመድረስ የፈጅባት ከዚህ እስከዚህ ይሄው ከዚህ እስከዚህ ማለት ነው። v ኢኒሻል v ፋይናል ከዚህ ለዚህኛው ሙሽ ቆይ ለአፕዋርዱ ይሄ ምንድነው? ይሄ ኢኒሻል ኤስ ለዳውንዋርዱ ይሄ ምንድነው? ኢኒሻል ኤስ ፋይናል ስትመለስ ይሄ ኢኒሻል ነው። ሞክሩት ፕራክቲካሊ በ10 ሜትር ፐር ሰከንድ ቆረወራችኋት ተመልሳጃችሁ ላይ የምታርፈው በ10 ሜትር ፐር ሰከንድ ነው። 0 v ኢኒሻል ማይነስ 10 ጊዜ 1.8 18 ማይነስ 18 ወደዚህ መጣ 18 ሜትር ፐር ሰከንድ ማ v ኢኒሻል አበቃ። ሲ ላይ ምንድን ነው የጠየቃችሁት? the height of the wire from the ground ዋየር ይሄ ርቀቱ ማለት ነው። ከዚህ እስከዚህ ያለው ርቀት the height of the wire from the ground ከመሬቱ ምን ያክል ይርቃል? እቺን የጠየቃችኋት። v ኢኒሻላችሁ ስንት ነው? v ኢኒሻል ስንት መጣላችሁ ዶቼ? 18 ሜትር ፐር ሰከንድ። ከዚህ እስከዚህ የሚፈጅባት ታይም 0.4 ሰከንድ። ግራቪቲ ስንት ነው? 10 ያው እቺን ሄት ለማወቅ እቺን ታይም መውሰድ ማለት ነው። ኦኬ ምንድን ነው የተፈለጋችሁት? ሄት አይደል? ዋየሩ ከመሬቱ የሚርቀበት ሄት አራቱን የትኛው ፎርሙላ ይዝላችኋል? h is equal to v initial minus 1/2 gt square። v initial ስንት ነው? 18 እስኪ አባዙልኝ። ታይም 0.4 minus 1/2 ግራቪቲ 10 ታይም 0.4 ስኩዌር ስንት ይመጣል? 18 ጊዜ 0.4 18 ጊዜ 7.2 እሺ 7.2 ሲቀንስ በ2 በ2 0.4 ስኩዌር ስንት ይመጣል? አንድሬ በ5 ሲባዛ 0.8 ስንት ይመጣል? ሲቀናንስ 6 አይደለም 6.4 አገልግሉ ቀራ አገልግሏ ሁለታችሁ መልሳችሁ ቀረ እንጂ ማ 6.4 አይ አልሰማም 16.2 ነው። yes ኖ አገልግል ማለት ከሶስት አግኝቷል ማ ሁለት አግኝቷል እስቲ ከሶስት እና ከዛ በሙሉ ሲጠጋጋል እኔ ከምበላው ላይ የሆነች ነገር ጣል አድርግልሃለሁ። እሺ the last አበቃ 10 ደቂቃ አይፈጅም። እውነት ሰዓት ያዙ 10 ደቂቃ ሰዓት ያዙ። 10 ደቂቃ ካለፈ ውጡ። አንማርም ብላችሁ ውጡ። 10 ደቂቃ አያልፍም። ሪላቲቭ ቬሎሲቲ ማለት ነው። የ10 ደቂቃ ስራ ነው። አሁንላችሁም ስልክ የላችሁም ሰዓት የላችሁ። ከስንት ነው? ስንት ተኩል? እግዚአብሔርን በል 12 ተኩል ነው። የምርሽ ነው 12 ተኩል 32 እስከ 2 ሰዓት ታይም አለና እሱ ጋር ብቀመጥ አውላለሁ። እዚህ ጋር መቆሜ ነው። እሺ የመጨረሻው ቶፒካችን ነው ሪላቲቭ ቬሎሲቲ ይሰኛል። ሁላችሁም ግን ያንን ይዛችሁ ብትጨርሱ መጀመሪያ ደስ ይለኛል።
በቃ ሙሉ ላጥፋውና ይሄን ሐሳብ ላብራራላችሁ። ሬላቲቭ ቬሎሲቲ እንግዲህ ሬላቲቭ ቬሎሲቲ ስንል ነግሬያችኋለሁ። ሬላቲቭ የሚለው ሐሳብ በቃ ሬላቲቭ አንጻራዊ ነው። ሬላቲቪቲ አንጻራዊ ነው እና አንጻራዊ ነው ሲባል በቃ ሬላቲቭ ነው ማለት ነው። ሬላቲቭ ነው ሲባል አንጻራዊ ነው which means ስንዋደድ የምንዋደደው ሬላቲቭሊ ነው። አብሶሉትሊ የሰው ልጅ ሰውን ሊወድ አይችልም። አብሶሉትሊ ሰውን ሊወድ አይችልም። ሬላቲቭሊ ነው የሚወደው። ሜቢ አብሶሉትሊ በዚች ምድር ላይ ሊወዳችሁ የሚችለው ብቸኛው ሰው እናትና አባታችሁ ብቻ ነው። ብቸኛ ስላችሁ ብቸኛ። እንደውም አንድ አባባል አለ። አባታችሁን ቀብራችሁ ስትመጡ በዚች ምድር ላይ የመጨረሻው ከሱ የተሻለ እንድትሆኑ የምትፈልገውን የመጨረሻውን ሰውዬ ቀብራችሁ እንደመጣችሁ ወቅ ይባላል። ሁሉም ሰው ከሱ የተሻለ እንድትሆኑ አይፈልግም። the only person that want that is your dad። አባታችሁ ብቻ ነው ከሱ የተሻለ እንድትሆኑ ይፈልጋው። which means relatively ነው የምንዋደደው። መልክ ተተያይተን፣ ፀጉር ተተያይተን፣ ቁመት ተተያይተን፣ ሰውነት ተተያይተን፣ ጭንቅላት ተተያይተን፣ ብዙ ነገር ተተያይተን ነው የምንወድ። ሬላቲቭሊ ነው። አብሶሉትሊ ወደድኩሽ ብሎ ልጥፍ የለም። ሬላቲቭሊ ነው። በአንጻራዊነት ሬላቲቭሊ ነው ስንዋደድ። ነገሮችን ስናብራራ ሬላቲቭሊ ነው። ለምሳሌ አጭር ስንል ሬላቲቭሊ ነው። ዳኒ ምንድነው ቁመቱ? አጭር። ለምንድነው አጭር ያላችሁ? እዚህ ውስጥ ረጅም ሰው ስለምታውቁ። እዚህ ውስጥ ሁላችሁም ድንክ ብትሆኑ ኖሮ ዳኒ ምንድነው? በጣም ረጅም ነው ዳኒ። እንዴ በጣም ረጅም ነው ዳኒ አይደለም? የስ ሬላቲቭሊ ነው። ዳኒ ወፍራም ነው ቀጭን ነው? ወፍራም ነው አይደለም? ለምን? ሚኪን ስታዩ እኔ ወፍራም ነኝ። ሬላቲቭሊ እሺ። ያ ሬላቲቭሊ። ስለዚህ ስለ ውፍረት ለማውራት ስለ ቅጥነት ማወቅ ይግድ ይላል። ከቀጭን ሰው አንጻር አይተን ነው ውፍረትን የምናወራው። ከአጭር ሰው አንጻር አይተን ነው ረጅምን የምናወራው። ተግባባን አይደል? ሪላቲቭሊ ተግባባና ሪላቲቭሊ አንጻራዊ ናቸው ነገሮች። ስለዚህ አንጻራዊ ናቸው ማለት ስለ አንድ ነገር ዲስክራይብ የምታደርጉት ወይም ደግሞ ኤክስፕሌን የምታደርጉት ከሌላ ነገር አንጻር ነው። ወፍራም ከቀጭኑ አንጻር ነው። አጭር ከረጅሙ አንጻር ነው። ተግባባን አይደል? ተግባባ። ቀይ ከጥቁሩ አንጻር ነው። ሪላቲቭ። ስለዚህ ሪላቲቭ ቬሎሲቲ ወደ ቬሎሲቲ ስታመጡ ደግሞ the velocity of a body relative to another body the velocity of አለቀ a body relative to ከምን አንጻር another body የአንድ ቦዲ ቬሎሲቲ another body ይሄኛው ቦዲ ሊቆምም ይችላል ሊንቀሳቀስም ይችላል ይደዘማታ አንዳንድ መጽሐፍ ምን ሊት ይችላሉ the rate of change of displacement of a body relative to another body ምንም ችግር የለም ቬሎሲቲ ማለት ነው displacement over time አይደል ቬሎሲቲ ማለት displacement over time ስለዚህ the velocity of a body relative to another body የሚለው the rate of change of displacement of a body relative to another body የአንድ ቦዲ ዲስፕሌስመንት ለውጥ ከሌላ ወይም የፖዚሽን ለውጥ ከሌላ ቦዲ አንፃር እንደማለት ማለት ነው። እሺ ቆይ ጉድ እኮ ነው ይሄ ሐሳብ አንድ ቀን ማታ ስትመጡ ቁጭ ብዬ ክብ ሰርቼ አወራችኋለሁ። እሺ ለህይወት ያላችሁ አመለካከት ሽፍት ያደርጋል። ሌላ አይደለም፣ ሽፍት ያደርጋል። እሺ ሽፍት ያደርጋል። ህይወትን በሌላ አቅጣጫ ነው የምትረዳዋት። ይሄን አንደርስታንድ ስታደርጉት በቃ እሺ፣ በሰው ላይ አትፈርዱም ምናምን፣ ሰውን በደንብ ትረዱታላችሁ። እሺ ሪላቲቭ ቬሎሲቲ ኦፍ ቦዲ with respect to another body በቃ መጣ። ይኸው so እሺ let's say this is car A and let's say this is car B. The relative velocity of car A with respect to car B የኤ ፍጥነት ከቢ አንጻር ኤ ውስጥ ያለው ሰውዬ ከቢ አንጻር ራሱን ሲያየው ማለት ከኤ ላይ ቢን መቀነስ ነው። velocity of A ሲቀነስ velocity of B ቆይ ማለት ደግሞ ቢሶር relative velocity of B with respect to A ደግሞ ተባሉ ከቢ ላይ ማንን መቀነስ ነው? ኤን መቀነስ ነው። ምን ማለት መሰላችሁ? ይሄው እየሄድን ነውና የኔ ፍጥነት ወይም የኔ ዲስፕሌስመንት ቬሎሲቲ ማለት ሬት ኦፍ ቼንጅ ኦፍ ዲስፕሌስመንት ነው አይደል? የኔ ርቀት ከሱ አንፃር ነው። እየሄድሻችሁ የትኛውን የምትወስዱት? በቃ የትኛውን የምትወስዱት? የኔ ርቀት ከሱ አንፃር ያን የመጣሁትን ወይ እሷ የመጣችሁ ወይስ እቺን እንዴት ነው የምታገኙት? እኔ ከዛ ከመጣሁት ላይ እሷ የመጣችሁን መቀነስ አይደል? አለቀ። አረፍ በይ በቃ። ይሄው እኔ የመጣሁት ይሄው ወንጌል የመጣችው ከኔ ላይ የእሷን ስትቀንሱ ይገኛል።
ከኤ ላይ ቢን ስትቀንሱ እቺ ሪላቲቭ ቬሎሲቲ የኔ ርቀት ትገኛለች ከሱ አንጻር ወይም ሬት ኦፍ ቼንጅ ኦፍ ዲስፕሌስመንት ይገኛል። ተስማማን አይደል? ቆይ ይሄ ማለት ምን ማለት መስላችሁ? ይኸው let's say the velocity of A is 20 meters per second and the velocity of B is 50 meters per second. A በ20 ሜትር per second እየሄደ ነው። B በ15 ሜትር per second እየሄደ ነው። የኤ ፍጥነት ከቢ አንጻር ስንት ነው? በለው በዩ 5 ከኤ ላይ ቢን መቀነስ ነው። ስንት ይመጣል? 5 ሜትር per second። ያ ማለት ኤ እኮ በስነ ስርዓት እየሄደ ያለው በ20 ነው፣ ግን ከቢ አንጻር ራሱን ሲሄድ ግን በ5 ነው። don't compare yourself with others። ኮምፔር ማድረግ ስትጀምሩ ያነሰ ነገር ነው የምትመለከቱ ስለራሳችሁ። ኤ በስንት ነው እየሄደ ያለው? በ20። ራሱን ከቢ አንጻር ሲያይስ እንደወረደ ነው የሚቆጥረው፣ ግን በስንት ነበር እየሄደ የነበረው? በ20። ለዛ ነው አንዳንዴ እናንተ በመኪና እየሄዳችሁ ከኋላ ሌላ መኪና ይመጣና እያያችሁ ቀስ ብሎ ነው የሚያልፈው። ግን በስንት ነው እየሄደ ያለው? ኖርማሊ አሁን ቢ ሲያልፍ ኤ በስንት ነው እየሄደ ያለው? ሲያልፈው ቢን ሲያልፈው በስንት ነው እየሄደ ያለው? ግን ቢ ውስጥ ሆናችሁ ኤን ብታዩት ቀስ ብሎ ሲያልፍ ነው የምታዩት። ለምን? በስንት እየሄደ እንደሆነ እናንተ የምታዩት። ኤ ውስጥ ያለው ሰውዬ ከቢ አንጻር ራሱን ሲያየው በስንት እየሄደ ነው? እስኪ በተቃራኒ ያለው እናዙ ቢዞ ና አዙሩ ቆይ ጉድ ሊፈታ ነው። ቪኤ 20 ሜትር per second። ቆይ አንተ ቶይ ቪቢ 15 ሜትር per second። ቆይ አንዳንዴ እናንተ እንደዚህ በመኪና እየሄዳችሁ በአጠገባችሁ ሌላ መኪና ሲያልፍ አያልፍም? ስታዩት ብሎ ሲያልፍ በጣም በፍጥነት ያለፈ ይመስላል፣ ግን አላለፈም። ቀስ ብሎ ስላየ ነው። እስቲ አሁን የኤ ፍጥነት ከቢ አንጻር ፈልገው። ሪላቲቭ ቬሎሲቲ ኦፍ ኤ ዊዝ ሪስፔክት ቱ ቢ ከማን ላይ ማን መቀነስ ነው? ከኤ ላይ ቢ መቀነስ። ኤ በስንት እየሄደ ነው? አይደል? ኤ በስንት ነው እየሄደ ያለው? በስነ ስርዓት ሪላቲቭ ቱ ቢ ሲቀነስ ቢ በስንት ነው እየሄደ ያለው? በ15 ወሬ በተመሳሳይ አቅጣጫ ተቃራኒ አቅጣጫ አይ ሰድ ቬሎሲቲ ናት ስፒድ በስንት ነው እየሄደ ያለው? በ15 በኦፖዚት ዳይሬክሽን ኔጌቲቭ ስንት? በተቃራኒ ስለሆነ ኔጌቲቭ 15 20 ኔጌቲቭ እና ኔጌቲቭ ስንት ይመጣል? በስንት ሄደ ነው የሚመስል? በ35 ግን በስንት ነው እየሄደ ያለው? ኤ ባይገር ብሎ ባጠገብ ያልፋል። እንደዚህ ሲሄዱ አንተ ወደዚህ ሄድክ፣ ሌላ መኪና ወደዚህ ሲመጣ ብሎ ፍጥነቱ ይጨምራል። so the relative velocity of a car is maximum when they move in opposite direction. The relative velocity of the car is greater than both of the car when they are moving in opposite direction. ሁለት ካሮች በኦፖዚት ዳይሬክሽን የሚሄዱ ከሆነ ሪላቲቭ ቬሎሲቲያቸው ከሁለቱም ይበልጣል። ሁለት ካሮች በተመሳሳይ አቅጣጫ የሚሄዱ ከሆነ ደግሞ ሪላቲቭ ቬሎሲቲያቸው ምን ይላል? ያንሳል። ከአንዳቸው ሊያንስ ይችላል። ይኸው እዚህ ጋር ስንት መጣላችሁ? ቅድም ሲሰሩ 5 ከ20 ከ15ም ያንሳል። አንዳንዴ ደግሞ እቺ 5 ብትሆን ኖሮ ደግሞ ስንት ይመጣ ነበር? 15 ከ20 ያንሳል፣ ከ5 ግን አያንስም። ተግባባ? ስለዚህ በተመሳሳይ አቅጣጫ ከሄዱ ሪላቲቭ ቬሎሲቲያቸው ከአንዳቸው ያንሳል ወይም ከሁለቱ ያንሳል። በተቃራኒ አቅጣጫ የሚሄዱ ከሆነ ግን ሪላቲቭ ቬሎሲቲ ከሁለቱም ቦዲዎች ምን ይበልጣል? so the relative velocity of a body is always greater than ከሁለቱም ቦዲዎች መቼ? when they move in opposite direction። እሺ ቆይ የቀደሙ ልንገርካ ሃየ የኤ ፍጥነት ከቢ አንጻር 5 መጣ። የቢ ፍጥነት ከኤ አንጻርስ ስንት ይመጣል? በለው እንደዚህ ቢሄዱ ሁለቱም በተመሳሳይ አቅጣጫ ቢሄዱ ስንት ይመጣል? ከቢ ላይ ኤ መቀነስ ነው። በተመሳሳይ አቅጣጫ ቢሄዱ ነው ያልኩት። ቢ ስንት ነው? ሰውዬ ስንት ነው? ኤስ ስንት ይመጣል? ምን ማለት ነው? -5 ሜትር per second ነው ፍጥነቱ። ምን ቢራቱን ሳይ ወደ ወለ ይሄዳል። ቢ ከኤ አንፃር ወደ ኋላ ነው ወደፊት ነው የሚሄደው እንዴ? ኤ በ20 ነው እየሄደ አይደል? ኤ እኮ ሄዷል። ቢ የት ነው? ከኤ ወዴት ነው ቢ? ስለዚህ ቢ ከኤ አንፃር ወዴት እየሄደ ነው? ኤ ዝም ብሎ እየሄደ ነው ወደፊት። ኤ ደግሞ ከኤ አንፃር ወደ ኋላ እየሄደ ነው ራሱ የሚያየው። ቆይ አይደለም እኮ ኑ ልጅነታችሁን ላስታውሳችሁ። ቆይ
መኪና ውስጥ ቁጭ ብላችኋል። መኪናው በ20 ሜትር ፐር ሰከንድ ይሄዳል። ውጪ የቆመ ዛፍ አለ። እናንተ ከዛፉ አንጻር በስንት እየሄዳችሁ ነው? ዛፉ ቆሟል። ፍጥነቱ ስንት ነው የዛፉ? 0። ስለዚህ እስኪ ቬሎሲቲ ኦፍ ይሄንን ኤ እንበለው፣ ዛፉን ቢ እንበለው። ኤ ዊዝ ሪስፔክት ቱ ቢ ማለት ያው ቪኤ ሲቀነስ ቪቢ ነው። ቪኤ 20 ነው፣ ቪቢ 0 ነው። ስንት ይመጣል? 20። እሺ የዛፉ ፍጥነት ከእናንተ አንጻር እንዴት እንደተበላን እዩት። ስሩታ የዛፉ ፍጥነት ከእናንተ አንጻር ቬሎሲቲ ኦፍ ቢ ዊዝ ሪስፔክት ቱ ኤ አይደለም? ቬሎሲቲ ኦፍ ቢ ሲቀነስ ቬሎሲቲ ኦፍ ኤ። ቬሎሲቲ ኦፍ ቢ ስንት ነው? 0። ቬሎሲቲ ኦፍ ኤ ስንት ይመጣል? ዛፉ እየሄደ ነው በ20 ወዴት? ወደኋላ። እንዲህ ስታየው ልፍ እያለ ሲሄድ ታየዋለህ ማለት ነው። እሺ እሺ። እናንተም በመኪና እየሄዳችሁ ነው? እሺ the relative velocity of you with respect to the car ከመኪናው አንፃር የእናንተ ሪላቲቭ ቬሎሲቲ ስንት ነው? እስቲ መኪናው በ20 እየሄደ ነው። መኪናው በ20 ሜትር ፐር ሰከንድ ሲሄድ የእናንተ ፍጥነት ከመኪናው አንፃር ስንት ነው? ቆይ እናንተ መኪና ውስጥ ሆናችሁ መኪናው ሲሄድ ምንድን ነው? ቆይ የእናንተ ፍጥነት ከመኪናው አንፃር ነው እንዴ? ሹፌሩ ቆይ ሲያይክ ቁጭ ብላል ወይስ እየሄድክ ነው? ቁጭ ብላል እኮ። ስለዚህ የእናንተ ፍጥነት ከመኪናው አንፃር ነው 0 ነው። ቆይ የእናንተ ፍጥነት ከመኪናው አንፃር ማለት እኮ ውጪ ለሚያያችሁ ሰውዬ እየሄደ ነው። እናንተ ምን እያደረጋችሁ ነው? መኪና ውስጥ ቁጭ ብላችኋል። እሺ ቶ ና ገባኝ ና ቶ አንተ ና ቆይ ኢ the relative velocity of a with respect to ዳኒ ቢሆን እዚህ ውስጥ ያለው ከመኪናው ላይ የዳኒ መቀነስ አይደለም። መኪናው በስንት እየሄደች ነው? በ20። መኪናዋ በ20 ስትሄድ እኔ በስንት ነው የሚሄደው ወዳጄ? መኪናው ውስጥ ነው አይደል ያለሁት? በስንት ነው የሚሄደው? መቼም ወደኋላ አይደለም ወይ ወደኋላ አልቀርም። መኪናው በ20 ሜትር ፐር ሰከንድ የሚሄድ ከሆነ እኔ መኪናው ውስጥ ከተቀመጥኩ እኔ በስንት ነው እየሄድኩ ያለሁት? ያው በ20 ነው። ሲቀነስ 20 ስንት ይመጣል? 0። that's why ስንጀምር የነገርኳቸው everything in this world is in motion relative to another reference point and everything is at rest with respect to itself። የዳኒ ፍጥነት ከራሱ አንፃር ስንት ነው? ከእናንተ አንፃር ፍጥነት አለኝ። ከራሴ አንፃርስ ወዴት ሄዳለሁ? አሁንም እዚሁ ነኝ። አለቀ። ተግባባን አይደል? ስለዚህ the relative velocity of or everything in this world are ሁሉም ነገር የሚንቀሳቀሰው እናንተ ሲንቀሳቀስ የምታዩትም ነገር ቆሟል የምትሉትም ነገር ከራሱ አንፃር ምን ላይ ነው ያለው? ሬስት ላይ ነው ያለው። እሺ የሚንቀሳቀሰውም ነገር ቆሟል የምትሉትም ነገር ከሌላ ነገር አንፃር ምን ላይ ነው ያለው? ወዳችኋለሁ። ኑሩ